ነው መሰራ ግን ይሄ ነገር ህጣ ደረሰ ሲባል መቼም ሰውነት ትደነግጫለሽ። ደነገጥኩና ሪከርድ ሳረግላት አሽወፈችብኝ። ጓደኛዬ ብትሆን እንደ እውነት የምትወደኝ የምታከብረኝ ቢሆን እንደዛ አታሾፍብኝም ነበረ፣ እንደዛ አትደራደረኝም ነበረ። ስለዚህ እኔ ምንም ነገር ያን የማረግለት ነገር የለም። እሷ ደረሰኝ ብለሽ ወይ ስታረጊ ለምን ያስደነግጥሻል? ብርቅና እንዲ ምናምን ያለችሽ ሞይስ ነው ነበረ እያሾፈች ነበረ። ከዛ አስገድደኝ ሳልወድ ሳትጠይቀኝ ይሸጥ ብላ አስገድደኝ እሻልኩት። ይሄን ሁሉ አድርጋኝ እኔ ምንም ነገር ላድርግለት አልችልም። ይቅርታ አድርጉልኝና ረጋግጠኝ ማለት ነው። ሰምተሻል ሚሚዬ? ባታስጨንቀኝ። አየሽ ሪም ጋር እኮ የሆነች ልጅ ወርቅ ደርሷት ለጓደኛዋ አካፈለቻት እኩል። ስለዚህ አንቺ እኔም ቢደርሰኝ እኩል አካፍልሽ ነበር። ስለዚህ እኩል አካፍኝ። ቤቱ አየሽ አንደኛ ዕጣ የወጣላት የደንቢዋ 5,500,000 ሰክሰስ ሰጣት። ስለዚህ እናቴና አባትሽ አንድ ላይ ሄደው ቤቱን ለሰክሰስ ለራሱ ሽጠውለት ገንዘብ ተቀብለው እኩል እንካፈል ብላ ባታስፈራራኝ ባታስገድደኝ ኖሮ ላደርግ ያሰብኩት ነገር ነበር እንደ ጓደኛ። ግን እሷ በጉልበት ስለመጣችብኝ ልታስፈራራኝ ስለሞከረች ሲደርሰኝ ራሱ እንደ ጓደኛ ስላልተደሰተችልኝ እንኳን ደስ አለሽ ጓደኛ እሰይ እንኳን አረገልሽ ልትለኝ ፋንታ አላገጠችብኝ። ምንድን ነው ቤት ብቅ ነው እንዲህ ምን ያስደነግጥሻል? ተረጋጊ ምናምን አለችኝ። ስለዚህ እንደዚህ ከሆነ እኔ ምንም አልሰጥም። በሰላም በፍቅር በጓደኝነት ቢሆን ግን ለራሴ ላደርግላት ያሰብኩት ነገር ነበረ ብላለች። ያውልሽ ሀቡ እሷ ማለት ነው እንኳን ልታረግ አይደለም አንድ ድርሃምም እንኳን ሰንዝራ ለመስጠት እሷ ቁጤ አትልምና ማለት ነው። ኦኬ አትልምና ይስማለማድረግ ይባርክላት ትውሰድ። እኔ ከራሴ አውጥቼላታለሁኝ። እሷ ግን አንዲት ነገር ለማድረግ አበደን እዚህ ጋር አትወድም። ስሙኒ አንድ ድርሃም ለማውጣት አትወድም። እኔ አውቃታለሁ ሲጀመር ስለማውቃት ታዩ ችግር የለውም። እኔ ያደረገችልኝም አላደረገችልኝም እግዚአብሔር ነው የሰጣት ይሁንላት። ግን ይሄ ነገር በራሴ ስም ነው። ይሄ የሆነውም ራሴ ያደረግኩት ነው። ይሄ ማለት ነው የደረሳትም እኔ ስላደርኳት እኔ ስለነገርኳት እኔ እንደዚህ ስላልኳት ነው እንጂ እሷ ያሰበችው ነገር አበደን ምንም ነገር የለም። ያስነሳዋትም ራሴ ነኝ። ቁረጪ ችግር የለውም እኔ ጋር ብር አለ ያልኩትም እኔ ነኝ። ስለዛ በዛ መሀል ደሞዟ ደረሰ፣ ደሞዟን ከፈለች። ካላስ አሁን ማለት ነው ችግር የለውም። አሁን እኔ አሁን ሀብዬ ይኸውልሽ ሚሚዬ ፈጣሪ ለወይንሸት ይህን ነገር ስላሰበ ፈጣሪ አንቺ ሄደሽ ቁረጪ እንድትያት አደረገ። ይህን ያደረገው ፈጣሪ ነው። አንቺን እንደ መልአክ ነበር አዛላሽ። አዎ ይኸውልሽ ሚሚዬ ስሚኝ፣ ፈጣሪ እራሱ ከምድር ወርዶ አይደለም የሚያደርገው። አንድ ነገር ሲያደርግ በሰዎች ነው። ፈጣሪ ለወይንሸት ስላሰበ አንቺን ላከና ሰክሰስ ጋር ትኬት እንቁረጥ እንድትያት አደረገ። ከዛ እሷ ደግሞ እባክሽ ተይኝ አልቆርጥም፣ ከዚህ በፊት ቆርጬ አልደረሰኝም አልቆርጥም፣ አሁን ብርም የለኝም አለችሽ። ስትልሽ እኔ ያበድርሻለሁ አልሻት፣ ገፋሻት። ለምን? ፈጣሪ ስለላከሽ። ገብቶሻል? ፈጣሪ ስለጻፈው ለወይንሸት ይህን ነገር ስለጻፈው እሷ ብትከራከርም እሷ የለኝም አልቆርጥም ብትልም አንቺ ፑሽ እንድታረጊያት አበድርሻለሁ ቁረጭ እንድትያት አደረገ። ከዛ ልታበድሪያት ነበር አንቺ ግን ደግሞ ፈጣሪ ከራሷ ላብ ከራሷ ሀቅ ይሄ ነገር እንደሚመጣ ቀድሞ ስለሚያውቅ ከራሷ ሀቅ ከራሷ ላብ እንዲቆረጥ ስለፈለገ ሳታበድሪያት ሳያመቻችልሽ ደሞዟ እንዲደርስ አደረገ። ለምን? የእያንዳንዳችንን ልብ ፈጣሪ ቀድሞ ያውቃል፣ በደንብ ያቀናል። ከፈጣሪ በላይ የሚያቀን የለም። ደስቷ በአንቺ ገንዘብ ተቆርጦ ቢሆን ኖሮ ዛሬ እዚህ ቤት ቅያማ ቆሞ ነበር። የመጨረሻ ጸብ ነበረ። ግን ፈጣሪ ይሄ ነገር ቀድሞ እንደሚመጣ እንደሚደርሳት ፈጣሪ ቀድሞ ያውቃል። ጽፎታል። ወይንሸት ሲደርሳት እንደምትባሉበት ፈጣሪ ቀድሞ ያውቃል። ስለዚህ ይህንን ነገር ደግሞ ለመከላከል ፈጣሪ ቀድሞ ደሞዟ እንዲደርስ ወይንሸት አደረገ እና ከራሷ ከላቧ ከደሞዟ እንድትቆርጥ አደረገ። ገባሽ? እንደገና አንቺ በሌላ ስም አንቺ በቤተሰብ ስም አይደለም በመላእክት ስም መሰለኝ የቆረጥሽው አይደል? ማለት አንቺ ሁለት ትኬቶች በምንና በምንድን ስም ናቸው? አንድ በእናቴ አንድ በኪዳነ ምሕረት። ኦኬ አንቺ አሁን በኪዳነ ምሕረት ስትቆጪ እሷ ወይ በገብርኤል ወይ በማርያም ቆርጣ ቢሆኑ አሁን ማርያም ገብርኤል የሁሉም ነው አይደል? አንቺ ብቻውን የማለት ያንቺን አይደለም ያንቺን በማርያም ቆርጬ የኔን በገብርኤል ነው የቆረጥኩት ብለሽ ትያት ነበር። በምንም አይታወቅማ። ግን በእናቷ ስም እንድትቆርጥ አደረጋት ፈጣሪ። የኔሽም የኔ ነው ልትያት አትችይም። ማርያምን ግን የኔ ነው ልትያት ትችያለሽ። ማርያም የሁሉም ስለሆነች በገብርኤል ብትቆርጪ ገብርኤል የሁሉም ስለሆነ የኔ ነው ልትያት ትችያለሽ። ግን ፈጣሪ ይህንን ሁሉ ነገር ላቧ ሀቋ
ርስቋ ስለሆነ ወደ እሷ ስለላከው ይህንን ሁሉ ቀድሞ አዘጋጀላት እና እጣው በእናቷ ስም እንዲወጣላት አደረገ። ብሩንም ከአንቺ ሳትበደር ደሞዟ ደርሶ እንድትከፍል አደረገ። በራሷ በደሞዟ በላቧ በሀቋ እንድትከፍል አደረገ። ስለዚህ ይህን ነገር ያመቻቸው ያዘጋጀው ፈጣሪ ነው፣ እድሏ ነው። አንቺ ልትደሰችላት ይገባል። እንደ ጓደኛ አብራችሁ እንደ መብላታችሁ እንደ መጠጣታችሁ ምንም ልትጠብቂ አይገባም። ጓደኛሽ ናት። አንቺ ባልሹ ደረሰላት። እሰይ እሰይ። እንኳን እኔ ለጓደኛዬ ሰበብ ሆንኩኝ። ለጓደኛዬ ባለሶስት መኝታ ቤት የቤት ባለቤት እንድትሆን እኔ ሰበብ ሆንኩ። እኔ ጓደኛዬን ቁረጭ ብዬ አስታውሻት እድሜ ልኳን እኮ አሁን አንቺ ባትመቀኝባት እንደዚህ አካፊን ብለሽ ግግም ብለሽ ባትጣሉ እድሜ ልኳን እዛ ቤት ውስጥ እየኖረች አግብታ ልጆቿን እያሳደገች እድሜ ልኳን ይሄን ቤት ኬታ መጣሹ መች ሰርተሹ ነው ስትባል ሁሌ አንዲት የተባረከች ጓደኛዬ ሰክሰስ ጋር ትኬት ቁረጭ ብላት በእሷ ምክንያት እሷ ነግራኝ ቆርጬ ነው የደረሰኝ ቤቱ እያለች እድሜ ልኳን ትመርቅሽ ነበር። እድሜ ልኳን ቤቷ እንግዳ በመጣ ቁጥር ስለ ቤቷ ሲነሳ እድሜ ልኳን እያነሳችሽ ታስመርቅሽ ነበር። አሁን ግን እድሜ ልኳን ምቀኝነትሽን ነው የምታስታውሰው። እንደተመቀኘሽባት እንዳልተደሰትሽላት ደረሰኝ ብላ ስትነግርሽ ደግሞ ለቤት ጠቅም አየሽ አይደለም ማለት የነበረብሽ እሰይ ጓደኛዬ እንኳን አረገልሽ አይደለም በደሞዟ ከፍል አንቺ አበድረሻት ራሱ ብትከፍል እኔ እድሜ ልኳን አንቺ ጓደኛዬ ባበደረችኝ 2000 ብር የቤት ባለቤት ሆንኩን ብላ አንቺን ስታመሰግንሽ ሞተሽም ስታመሰግንሽ ትኖር ነበር። ስለዚህ ፈጣሪ ለእያንዳንዳችን የጻፈልን ነገር አለ። ለአንቺም የተጻፈ ነገር አለ። የአንቺም እድል ይመጣል አለ ፈጣሪ ጋር ተመዝግቧል። ስለዚህ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ለአንቺም የተሻለ ነገር አዘጋጅቶልሻል። አሁን ቁረጪ፣ አይታወቅም። ፈጣሪ ለአንቺ ደግሞ በሚቀጥለው ባለ3 መኝታ ቤት ይደርስሽ ይሆናል። 2 ጣስ ቢደርስሽ ምን ታውቂያለሽ? ለጓደኛሽ ያረግሽውን ነገር አይቶ ፈጣሪ ለአንቺ ደብል ይከስሽ ይሆናል። እሺ። እና አንቺ አሁንም አንቺ ነሽ ምክንያት፣ አንቺ ነሽ ሰበብ። ወይንሸት የቤት ባለቤት ለመሆኗ ሰበቧ ምክንያቷ አንቺ ነሽ። ሁሌም ስታመሰግንሽ ትኖራለች። ጓደኝነታችሁ ባይቀጥል እንኳን ሰላም ሁኑ፣ ተጠያየቁ። በሩቁ ግን እሺ እንዳትጣሉ፣ በሩቁ ተጠያየቁ፣ ተደዋወሉ። በሩቁ አብራችሁ እንድትኖሩ ግን አልመክራችሁም። የኢጃዛ ቤት ስቲል አብራችሁ ከሆናችሁ ሌላ ኢጃዛ ቤት የኢጃዛ ቤት አልሄድም። ተሻል ኢጃዛ ቤት እሷም የኢጃዛ ቤት አትሄድም፣ እኔም የኢጃዛ ቤት አልሄድም። እሷም ግን እንደዚሁ በሩቁ ተጠያየቁ። አገር ቤት ትተዋወቃላችሁ። አካባቢ አንድ አካባቢ ናችሁ። እንተዋወቅም ሀቢባ ኢጃዛ ቤት ጥሩ በቃ እና ውሸትን እንኳን ደስ አለሽ ቢያት ሚሚዬ እየተቃጠለች እንኳን ደስ ያለሽ። ፈጣሪ ይባርክልሽ። እንኳን አረገልሽ ጓደኛዬ ቢያት። እኔ እኮ እንኳን አረገላት ግን ማለት ነው ሀቡ እዚህ ጋር እሷ በቃ አለ አይደለ እንደዛ ስልክ አላነሳችልኝ ምናምን አውቃ ነው ለእኔ ተንኮል አስባ ነው ምናምን ብላ ነው የወሰደችው ሰው ማለት ነው። ግን እግዚአብሔር ይመለከታል እኮ በቃ አሁንም ከልብሽ ተደሰችላት። በቃ ካልሆነ ፈጣሪ ያንቺን እድል ይዘጋብሻል። ምቀኝነት እድልን ይዘጋል። እናቴ ትሙት የሰዎች ልንገርሽ ሚሚዬ አንድ ነገር ልንገርሽ። ፈጣሪ ለሰዎች ስንደሰት፣ ለጎረቤት ለጓደኛ መልካም ነገር ሲያገኙ ስንደሰት ለእኛ እጥፉን ይሰጠናል። እማዬ ትሙት ተደሰቺ። ለሰዎች እሰይ እሰይ እንኳን አረገላቸው ወይ ተደሰቺ። ስትደሰቺ ፈጣሪ በአንቺ ይደሰትና ለአንቺ የተሻለ ነገር ይሰጥሻል፣ እጥፉን ይሰጥሻል። ስለዚህ አሁን ከልብሽ ተደሰችላት። በቃ ሴጣንን አትስሚ። ሴጣን እኮ ነው ምቀኝነት። ሴጣን እንድንቀና ያደርገናል በጓደኞቻችን እንድንመቀኝ። ይሄ ሴጣንን ወደዛ አልሰማህም በይውና ወይንሸትዬ ጓደኛዬ እሰይ እንኳን አደረገልሽ ፈጣሪ እሰይ አሁንም ይጨምርልሽ ባለሽ ላይ ቢያት ወይ አሁንም እንኳን አደረገልሽ እግዚአብሔር ይጨምርልሽ። አሚን። ለአንቺም እጥፍ ድርቡን ይስጥሽ ፈጣሪ አሚን። ወይንሸት ይኸው ሚሚ መልካም ምኞቷን ተመኝታልሻለች። እሺ እናቴ አመሰግናለሁ። ግን እኔ እንደዚህ አይነት አልጠበቅኩም ነበረ ከሷ። እመቤትን በጣም ነው ውስጤን አመመኝ ከምንም በላይ ማለት ነው። በተለይ ሀቢባ ያሾፈችብኝ በጣም ውስጤን አሳመመኝ። ሌላ ነገር አይደለም።
አሾፈችብኝ። እኔ ስራ አላቁም ሰዓቱ የሚወጣ እንደ ድሮኝ ቶሎ ስራዬን ጨርሼ መጥቼ ቲክቶክ ስከፍት የአንቺን ቪዲዮ ሰማሁት። አንቺ ስትይ እናቴ ስም ማለት ነው። ቶሎ እሷ ጋር ደወልኩት። ስደውል አታነሳልኝም። አዎ ስራ ላይ ነኝ ብላለች። ችግር የለም ግን ከዛ ወዲህ ሪከርዶችን አዳምጣ አይተሻል ሪከርዱን ሳቀችብኝ። ሌሊት ሙሉ አልተኛሁትም። እመቤቴን ነው የምልሽ። ለምን ተሰማኝ። በቃ እንደውም እኮ በጣም ነው ቅብር ነው ያለችብኝ። በጣም እንደውም አንድ ቀን እንኳን አብረን የተቀመጥን ሰውም አልመሰላትም። ዛሬ እኔን ክፉ አደረገች። ወይን ሸትዬ ሴጣን ይኸውልሽ፣ ሴጣን እንድንቀና ያደርገናል። ሴጣን ባለጌ አይደል? መጥፎ አይደል? ሴጣን እሱ ነው። አንቺ ቤት አንቺ አይ ነው ከጓደኝነትሽ እሷ እንቁረጥ ብላሽ ቆርጠሽ ስለደረሰሽ በጣም ደስ ብሎሽ ሩጠሽ ደስታሽን ለማካፈል ነው ጓግተሽ ሄደሽ ቶሎ ሄደሽ ቮይስ ያረግሽላት በደስታ ከዛ ከሷ የጠበቅሽን ጩኸት ደስታ ምናምን ሳቅና ማሽሟጠጥ ምናምን ስታጣጥልብሽ ልብሽ ፍስስ አለ። አንደርስታንድ እኮ ግን ይህ እንድታረግ ያደረጋት ሴጣን ስለሆነ ሴጣን ደግሞ ባለጌ ስለሆነ ሴጣን ይቃጠል። አንቺ ይቅርብህት ጓደኛሽን እና ፈጣሪ በላከልሽ ሰጋ ተደሰች። እግዚአብሔር ይቅር ይበላት። እኔ ምንም እንትና እምልህ ነገር የለም ሀቢባይ በቃሽ። እና ሚሚዬ ቮይስ ላኪልኝ ወደ ላይ ግን መገናኘት ቁጥሩ የቆረጥሽበት ቁጥር ምንድን ነው? አንቺ ኦርደር ያደረግሽው ትኬቱ ለወይንሸት እንደሆነ ቮይስ ላኪልኝ ዋትሳፕ ላይ። እሺ በእርግጥ ላይቭ ሪከርዱም አለኝ፣ ግን ዋትሳፕ ቮይሱን ፈልጌው ነው እንጂ ላይቭ ሪከርዱም አለኝ። ኦልሬዲ ሁሉ ነገር እዚህ ጋር የተነጋገርነው እኔ እዚህ ጋር እንድንነጋገር የፈለኩበት ምክንያትም አለ። ላይቭ ሪከርዱን ስለማስቀምጠው ነው እያንዳንዱን። ስለዚህ እናትሽ ከሆነ የሚረከቡት ወይንሸት የእናትሽን ስም፣ የእናትሽን መታወቂያ፣ የእናትሽን ስልክ ቁጥር እና ትኬቱን ላኪልኝ ዋትሳፕ ላይ። እሺ ወይንሸት እናትሽ ትመጣለች። የት ናቸው እናትሽ? ለሀገር ነው ሌላ ሀገር ናት ያለችው። አዲስ አበባ አይደለችም፣ ግን ትመጣለች። ችግር የለም። እኔ ወደ ካታር ሳልመለስ እናትሽ የሚመጡ ከሆነ እኔ ጋር ተገናኝተን ቤቱን ይረከባል። እና ማይደርሱ ከሆነ ሰክሰስ አለ። መቼ ነው የምትመለሽ? 1-2 ቀን አለው። 1-2-3 ቀን ችግር እኔ ባልኖር ራሱ ሰክሰስ አለ። ምንም ችግር የለው። እሺ ትመጣለች። ችግር እናትሽ ቤቱን ሲረከቡ በላይቭም በቪዲዮም እናሳይሻለን። ቪዲዮም ፖስት እናደርጋለን። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ኦፊሻል ፔጅ ላይ ማምጣት እችላለሁ። እኔ ማምጣት እችላለሁ። ችግር የለም። ኦፍኮርስ እንዴ አላየሽም? ትዝታን 3ኛ ዙር ላይ ባለ 2 መኝታ ቤት የደረሳትን ከሳውዲ 3 ወር ሙሉ እኛ ጋር ሰክሰስ ጋር በአደራ ቤቱን አስቀምጣ ከ3 ወር በኋላ ከሳውዲ ገብታ ራሷ ቤቷን ስትረከብ ፈርማ በራስሽ ስም መረከብ የምትፈልጊ ከሆነ ግን ያው በእናትሽ ስም ነው ታወጣው። እናቴ የሚረከቡ ካልሽ መጥሽ ነው። እኔ መጥቼ እረከባለሁ ካልሽ ራስሽ መጥተሽ ከእናትሽ መረከብ ትረከባለች። እኔ ደውልላትና አንቺ ኮንታክት አድርጊና ችግር ላኪልኝ የእናትሽን ስልክ ቁጥር፣ የእናትሽን ሙሉ ስምና መታወቂያቸው። እሺ አስልክና ልትፈልጊ ከሆነ ችግር የለውም። እሺ መዳምሽ መፈቅድ ከሆነ እንጠብቅሻለን። እንኳን ደስ አለሽ የእኔ እናት። በጣም ነው የማመሰግንሽ ሀቢባ፣ እግዜር ይስጥልሽ። ቃላት ያንሰኛል፣ ምን እንደምልሽ አላውቅም። ማለት ህልሜ ነበረ አዲስ አበባ ላይ ቤት እንዲኖረኝ መግዛትም እፈልግ ነበረ፣ ግን አቅሜም አይደለም። ግን እኔ እንጃ ትላንትና በደስታ ፌንት ልነቅለ ዳርሼ፣ ግን ሚሚ ፌንቱን ምንም አጥፍታ አንዶ ሰራችልኝ። እግዚአብሔር ይመስገን። አይዞሽ፣ ዋናው ሀቅሽ ያንቺ መሆኑን አረጋግጠንልሻል። ይኸው ሚሚም እዚህ ጋር ተአምናለች። ፈጣሪ ባርክልሽን ብላሻለች። ስህተቷንም አምናለች። በቃ አስታርቀናችኋል። ግን በሩቁ እሺ እናቴ፣ በአካል መገናኘት የለም። በስልክ ግን መጠየቅ ከፈለጋችሁ ተተያያቁ። እሺ በአካል ግን አትገናኙባችሁ። እሺ አንገናኝም ሀቢባ። በቃ ከዚህ በላይ ምን ይፈጠር? እኔ እኮ አጠገባ ብኖር ሌላ ነገር ነበር የሚከተለኝ። በቃ ሀሜት እንዳይሆንብን በሌለችበት ወርዳለች። እኔ የምልሽ ምንድን ነው፣ በአካል አትገናኙ። መጠያየቅ ከፈለጋችሁ መብታችሁ ነው። በስልክ ማውራት ከፈለጋችሁ አውሩ። በአካል መገናኘት ግን አያስፈልግም። እሺ
እስቲ ቪዲዮ አብሪኝሽ ማሬ። ትናንትና አልቀረብሽም ነበር። የደረሳቸውን ሰዎች ሁሉ በቪዲዮ አይተናል። እሺ እንዴት ነው የምንቆርጠው የምትሉ ሰዎች ቤቴ ያለውን የመጀመሪያ ቪዲዮ ተመልከቱ። እኔ የምልሽ እንትን ብለሽ ነበረ እባክሽ ቆርጪ፣ ከዚህ በፊት አልደረሰኝም አልቆርጥም ብለሽ ነበር። ብትይ መብትሽ ነው እናቴ። እሺ ማሬ ብያታለሁ። ማለት እኔ አልደረሰኝም በፊት ቆርጫለሁ፣ ግን ብርም የለኝም አሁን አልቆርጥም ብያታለሁ። እውነት ነው፣ ግን እንደዚህ ፈጣሪ ስለጻፈልሽ ነው ፑሽ እንድታደርግሽ እሷ ያደረጋት። እሷን የላካት ወደ አንቺ ፈጣሪ። አንቺ ከዚህ በፊት ሁለቴን የቆረጥኩት ያልሽ ይሄ ሶስተኛሽ ነው። ሁለቴን የቆረጥኩ፣ አንዴ በራሴ ስም፣ አንዴ በባለቤቴ፣ ይሄ ሶስተኛ በእናቴ ነው። ይኸውልሽ ሁለቴ ቆርጠሽ ስላልደረሰሽ አንቺ ባጭሩ በቀላሉ ተስፋ ቆርጠሽ አልቆርጥም በቃ እኔ አራቴ ቆርጬ አልደረሰኝም፣ ግን እድሜ ልኬን እቆርጣለሁ እስኪ ደርሰኝ። ባይደርሰኝ አርቲስት አካል ጉዳተኛ ወገኖቼን እየረዳው ስለሆነ አይቆጨኝም። እኔም ብያታለሁ። ከዛ ወዲያ ሀሳቤን ቀይር። እውነትሽን ነው። አዎ እንትን ስለምን ለሰው እርዳታ ስለሆነ ችግር የለም ባይደርሰኝ። እሺ አንቺ ስጪና እኔ እሰጥሻለሁ አልኳት። አየሽ ፈጣሪ ይኸውልሽ በዚህ ዙር ለአንቺ እንዲደርስሽ ስለፈለገ ተይኝ በእናትሽ። እስከ ዛሬ ሁለቴ ቆርጬ አልደረሰኝም፣ ስለዚህ አሁንም አይደርሰኝም አልቆርጥም እንድትይ እንድትሰላቺ ተስፋ እንድትቆርጪ ሆነና ከዛ ግድ የለሽም ምን ያበድርሻለሁ እንድትልሽ ፈጣሪ ነው እኮ የላከው፣ ማንም እኮ አይደለም። ይሄንን ገባሽ? ይህን ያንቺ ያው ማንም ፍሬ ቆርጠሽ እሷ ሁለት ቆርጣ ሳይደርሳት አንቺ አንድ ቆርጠሽ የደረሰሽ ፈጣሪ ነው የላከው። በቃ ፈጣሪ ያለውን ነገር ማንም መዝጋት አይችልም። ፈጣሪ ለአንቺ ያለውን ገባሽ? ማንም መዝጋት አይችልም። እንደገና በውክልና ይረከቡላት። የምን ውክልና? ስማቸው የራሳቸውን ውክልና አያስፈልግም እኮ ስሙ በራሳቸው ስም እኮ ነው እናትየው። ትኬቱ በሳቸው ስም ባይሆን ነበር ውክልና የሚያስፈልገው። ስሙ በራሳቸው ስለሆነ ውክልና አያስፈልግም። በቃ የራሳቸው ነው፣ የእናትየው ነው። እሺ በእሷ ስም ቢሆን ኖሮ እጣው እናትየው ውክልና ያስፈልጋቸው ነበር። በእናትየው በራሳቸው ስም ስለሆነ እሳቸው እንደደረሳቸው ነው የሚቆጠረው። አሁን እኔ የቆረጥኩላቸው ሰዎች ኢትዮጵያ ውስጥ የሚኖሩ እኔ የቆረጥኩላቸው ሰዎች የኔ ውክልና አያስፈልግም። ለምሳሌ ለሰፈሬ ልጆች እኔ ቆርጫለሁ አይደል? እነሱ ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ እኔ ውጭ ስለምኖር በውጭ ቁጥር እኔ ቆረጥኩላቸው አይደል? ከደረሳቸው የኔ ውክልና አያስፈልግም። ለምን? ትኬቱ ላይ ያለው ስም የነሱ ነው። አብሮ ፋይል የሚደረገው የእነሱ ስም ስለሆነ በራሳቸው ስም ነው ቤቱን የሚያርከቡት። እኔ እኮ ተላላኪ ብቻ ነኝ። አሁን ሚሚ እኮ ጓደኛዋ እኮ ተላላኪ ብቻ ናት፣ ተላከች እንጂ ገንዘቡ የወይንሸት ነው። ላቧ ነው፣ ስሙ የወይንሸት እናት ነው። ስለዚህ የማነው እድሉ? የወይንሸት ነው። ሚሚ ተላኪ ብቻ ናት፣ ተላከች። ደረሰኝና ስም ይዛ ሄዳ ተላከች። በኋላ ስም ማዞር ከባድ ነው። በራሷ ስም ይሆን በራሴ ስም እንዲሆን ለመሰት ቤቱ እመጣለሁ፣ ችግር የለም። እኔ ሴትዮን ትላንት እቆርጥልሻለሁ ያለሽ ችግር የለም ብላኛለች። ለሴትዮሽ ቤት እንደደረሰሽ ምን አለች? ማለት እኔ እንጃ በቃ ሚሚ እንትን ስላለችኝ ለራሴ አሞኝ ነበር። በቃ ችግር የለም ትሄዳለሽ ምናምን አለች። ኦኬ ሴትዮሽ ጥሩ ሰው ከሆነች እና እንድትሄጂ የምትፈቅድ ከሆነማ መተሽ ራስሽ በራስሽ ስም መረከብ ትችያለሽ። እመጣለሁ። በኋላ ስም ማዞር እንዳትቸገሪ በራስሽ ስም ተረከበሽ። እንደ ጥሩ ሴትዮ ካለሽም አብዛኞቹ እኮ በራሳቸው ስም ራሱ ደርሷቸው ራናዌይ ስለሆኑ መግባት ስለማይፈልጉ ነው ውክልና ለቤተሰብ ሰጥተው በቤተሰብ የሚረከቡት ምናምን እንጂ አሁን ትዝታን በጣም አድንቄያታለሁ። 3 ወር ሙሉ ኮንትራቷ ሊያልቅ 3 ወር ነበር የቀረው። 3 ወሩን ሳትጨርሽ አትሄጂም ብለዋት ሰዎቿ ከሳውዲ አረቢያ 3 ወር ቤቱን በአደራ ሰሰዝ ጋር አስቀምጣ ነው ኮንትራቷን ጨርሳ ገብታ ቤቷን ራሷ የተረከበችው። ቪዲዮዋን ማየት ትችላላችሁ ሰክሰስ ፔጅ ላይ አይቻልም። ራሷ ሄዳ ፈርማ ነው ቤቷን በራሷ ስም የተረከበችው። እና አንዳንዴ እንደዚህ ብልጥ ስትሆኑ በጣም ደስ ይለኛል። በቃ በራሳችሁ ስም እድል አንዴ ነው። ቤት ነገር ደግሞ ዘላለም አብሯችሁ የሚኖር እናንተ የምታገቡበት፣ የምትወልዱበት፣ የምትኖሩበት ስትፈልጉ የምታከራዩት በቃ ቤት ካለው እኮ የሰው ልጅ ምንድን ነው ከባዱ ነገር እኮ እዚህ ምድር ላይ ቤት ነው። አሁን እዚህ ስትመጡ ኢትዮጵያ ሰው ሲያማረር የምትሰሙት የቤት ክራይን ነው። በቃ እሳት ነው ከበደን ብላ የቤት ክራይን ነው። እና የሰው ልጅ ቤት ካለው ለሆዱ ያንስ አይደል? ቤት ነው አዲስ አበባ ላይ ከባዱ ነገር። እና ያው ከመልካቶችም እያልሽ ራሷ መታትለቀ ብያሉና
ሴትዮሽ የምትፈቅድ ከሆነ ራስሽ ላይ እመጣለሁ። በጣም ነው የማመሰግነው ተመልካቾች ከኔ ያጠገብ ቆሞ እንደዚህ ለእኔ እንትን ማለታችሁ። እኔ ሀቄ እንዲወጣልኝ እንዲህ ነው የሚባለው ልጅ ሀቄ እንዲወጣልኝ እኔ ስል ሰምተሽ ስጨርስ ያለሽ ሀቄ እንዲወጣልኝ ድምፅ ስለሆናችሁኝ አመሰግናለሁ። ሀቄ እንዲወጣልኝ ድምፅ ስለሆናችሁልኝ አመሰግናለሁ። እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። በጣም ደስ ብሎኛል። ለምን ምኞቴ ስለሆነ እግዚአብሔር ስላሳካልኝ ደስተኛ ሆኛለሁ። እግዚአብሔር ይመስገን። ለምን ቆይቻለሁ ምኞቴ ማለት እዛ ቤት እንዲኖረኝ፣ ግን አቅሜ ስላልቻልኩት አላደረግኩትም። ግን እግዚአብሔር ይመስገን። እመቤቴም ማመስገን አለብኝ። ለምን ማታ በቀደም ሊወጣ ሲል ማታ አልቅሼ ጦለት አረኩና ተኛውት። እመቤቴ ወይ ታሪክን ቀይሪ ብዬ ማለት ነው። እግዚአብሔር ይመስገን። ፈጣሪ ጽፎታል። መጀመሪያ ትኬቱን እንድትቆርጪ ሰው ሲልክብሽ ፈጣሪ ጽፎታል። እሺ ፈጣሪ የጻፈውን ነገር ለእኛ ዓለም ማስቆም አይችልም። ዓለም ለእያንዳንዳችን ፈጣሪ የጻፈው እድል አለን። ብቻ ግን አንመቀኝ ሰው ላይ። እንደ ምቀኝነት መጥፎ ነገር የለም። ሴጣን ነው ምቀኛ፣ ሴጣን ነው ምቀኝነትን እንትን የሚለው እና እያንዳንዳችን ተጽፏለን። እያንዳንዳችን የምር እኔ ሽሮ እየበላው ጓደኛዬ ክትፎ ብትበላ እሳይ ያርግላት ለጤና ይሁንልሽ ነው ማለት ያለብን። በቃ እያንዳንዳችን ፈጣሪ እየጻፈልንን ነው የምናገኘው እና ወይንሸት ተጽፏል። ፈጣሪ ገና ትኬቱ ሳይጀመር ያንቺ ተጽፏል። ፈጣሪ ጽፎታል። እሺ አንዱ የተጻፈልንን ነገር ነው የምንኖረው እና ፈጣሪ ጻፈልኝ። ተመስገን አምላኬ፣ አመሰግናለሁ ጸሎቴን ስለሰማክ ብለሽ በደስታ ህይወትሽን መቀጠል ነው። ካላገባሽ አግቢ፣ ካልወለድሽ ውለጂ፣ ህይወትሽን ኖሪ ከደስ ሚሚንም አመስግኛት። ሚሚንም አንቺ ተሽለሽ ተገኝና ሀሳቡን ስላመጣች አንቺ ያላሰብሽውን አስባ እንቁረጥ፣ አንቺ በቃ ሁለቴ ቆርጬ አልወጣልኝም ብለሽ ተስፋ ቆርጠሽ የተውሽውን እሷ ግን ቁረጪ አበድርሻለሁ ምናምን ብላ ቁረጪ በማለቷ አመስግኛት። እሺ ሴጣን አሳስቷት ነው። ይኸውልሽ በሩቁ ሰላም መሆን ይቻላል። ኦኬ ሴጣን አሳስቷት ነው። ጥሩ ሰው ባትሆን ኖሮ መታ ቁረጭ ማትለኝም፣ ተደብቃ ለራሷ ተቆርጥ ነበረ። ግን መታ ቁረጭ ያለችኝ እና ቆረጥኩ፣ ደረሰኝ። ምክንያቱ እሷ ናት። አሁንም ሰበቡ እሷ ናት። አመሰግናለሁ። በእሺ እሺ አቤባ እሺ እናት አመሰግናለሁ። ኔውድ ራስሽን ጠብቂ። እሺ ደህና ወል እሺ እናት ላኪልኝ ዋትሳፕ ላይ የእናትሽን ስምና የእናትሽን ስም መታወቂያቸውን ላኪልኝ እና ስልክ ቁጥራቸውን። ወይ ለካ ራሷ ናት መታ የምትረከበው። ታዩ በቃ ካልወጣሽ ማሪ ከሰማሽኝ የራስሽ ከሆንሽ መተሽ የምትረከበው ከመዳምሽ ጋር አውሪና ትኬት ስቆርጥልሽ ትኬትሽን ላኪልኝ። እንትን በጣም ግን እያየው ነው የጓደኛ መቀኛ። እኔ ሚሚ ለማለት ፈልጌ አይደለም። ሚሚዬ እዚህ ውስጥ ካለሽ አንቺን እንዳይመስልሽ። መቼ ለታም በወንዶችም አይቻለሁ። ጓደኛ ወይ ችግር ላይ ስትወድቁ ይጥላችኋል። ኦኬ ወይ ሲያልፍላችሁ ይመቀኝባችኋል። እና ጓደኛ ባይኖርስ ባንይዝስ? ጓደኛ ባይኖረንስ ምንድነው ችግሩ? እፍ ባንልስ ባናሽቃበጥስ አንድ አይነት